ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶች እያስተማርን እንገኛለን። የምንሰጥበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም ደግሞ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው ደግሞ የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ የሚል ነው ይዤላችሁ የመጣው። እኔ አነብላችኋለሁ፣ እናንተ በደንብ አድርጋችሁ ተከታተሉኝ፣ አብራችሁ ቆዩ። እሺ አሁን ወደ ትምህርታችን እንቀጥል። እንግዲህ ከዚህ ጋር እንደምታዩት መገበ ይላል። እንግዲህ አንድ ላይ ስናነበው መገበ የሚል ቃል ይሰጠናል። እንግዲህ መ የመጀመሪያ ፊደል ናት፣ ገ የመጀመሪያ ፊደል ናት፣ በ የመጀመሪያ ፊደል መገበ የሚል ቃል ይሰጠናል ማለት ነው። ይሰጠናል። ወደ ቀጣዩ ስንሄድ እንግዲህ ቀላል ይላል። ቀላል እንግዲህ ቀ የመጀመሪያ ፊደል ናት፣ ላ ደግሞ የለቤተሰብ አራተኛ፣ ል ደግሞ የለቤተሰብ ስድስተኛ ቀላል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጠቃሚ ይላል። በአንድ ላይ ስናነበው ጠቃሚ እንግዲህ ጠ የመጀመሪያ ፊደል ናት፣ ቃ ደግሞ የቀ ቤተሰብ አራተኛ የምናገኛት ናት፣ ሚ ደግሞ የመ ቤተሰብ ሶስተኛ ጠቃሚ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ጨረቃ ይላል። ጨረቃ እንግዲህ ጨ የመጀመሪያ ፊደል ናት፣ ራ ደግሞ የመጀመሪያ ፊደል ናት፣ ቃ ደግሞ የቀ ቤተሰብ አራተኛ የምናገኛት ናት ማለት ነው። ጨረቃ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ ደግሞ አሁንም መከረ በአንድ ላይ ስናነበው መከረ የሚል ቃል ይሰጠናል ማለት ነው። እንግዲህ መ የመጀመሪያ ፊደል ናት፣ ከ የመጀመሪያ ናት፣ ረ ደግሞ የመጀመሪያ ፊደሎች ናቸው እንደዚህ ምናያቸው። ኦኬ መከረ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ቀሰመ ይላል። በአንድ ላይ ስናነበው ቀሰመ እንግዲህ ቀ የመጀመሪያ ፊደል፣ ሰ የመጀመሪያ፣ መ የመጀመሪያ ፊደሎች ናቸው እነዚህ። ቀሰመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጠላት ይላል። በአንድ ላይ ስናነበው ጠላት እንግዲህ ጠ የመጀመሪያ ፊደል፣ ላ ደግሞ የለቤተሰብ አራተኛ፣ ት ደግሞ የተቤተሰብ ስድስተኛ ጠላት የሚል ቃል ይመሰርትልናል ማለት ነው። ጠላት የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ እንግዲህ በደንብ አድርጋችሁ ተከታተሉኝ፣ እኔ ጋር ሁኑ። ጨዋታ ይላል። በአንድ ላይ ስናነበው ጨዋታ እንግዲህ ጨ የመጀመሪያ ፊደል ናት፣ ዋ ደግሞ የወ ቤተሰብና አራተኛ፣ ታ ደግሞ የተቤተሰብ አራተኛ ጨዋታ ይላል። ጨዋታ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንመጣ እንደገና ከዚህ ጋር አሁንም ደግሞ መረጠ ይላል። መረጠ እንግዲህ መ የመጀመሪያ ፊደል ናት፣ ረ ደግሞ የመጀመሪያ፣ ጠ ደግሞ የመጀመሪያ ፊደሎች ናቸው። መረጠ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከበሮ ይላል። ከበሮ እንግዲህ ከ የመጀመሪያ ፊደል ናት፣ በ ደግሞ የመጀመሪያ ናት፣ ሮ ደግሞ የረ ቤተሰብ ሰባተኛ ከበሮ የሚል ቃል ይመሰርትልናል ማለት ነው።
ወደ ቀጣዩ ስንሄድ ደግሞ እንደገና ጠየቀ ጠየቀ ይላል። እንግዲህ እነዚህ ፊደላት የመጀመሪያ ናቸው። ጠ የመጀመሪያ ፊደል፣ የመጀመሪያ ቀ ደግሞ የመጀመሪያ። እነዚህ ፊደላት የመጀመሪያ ፊደሎች ናቸው። ጠየቀ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጨርቅ ይላል። እንግዲህ እንደምታዩት ጨርቅ እንግዲህ ጨ የመጀመሪያ ፊደል ናት። ር ደግሞ የረ ቤተሰብ ስድስተኛ የምናገናኝ፣ ቀ ደግሞ የቀ ቤተሰብ ስድስተኛ። ጨርቅ የሚል ቃል ይመሰርትልናል ማለት ነው። ጨርቅ እንግዲህ ወደ ቀጣዩ ስንሄድ ደግሞ እንደገና መልስ ይላል። እንግዲህ መልስ ይላል። እንግዲህ መ የመጀመሪያ፣ ል ደግሞ የለ ቤተሰቡ ናት ስድስተኛ፣ ስ ደግሞ የሰ ቤተሰብ ስድስተኛ። መልስ የሚል ቃል ይሰጠናል ማለት ነው። ይመሰርትልናል። ወደ ቀጣዩ ስንመጣ ደግሞ እንደገና ከተማ ይላል። ከተማ እንግዲህ ከ የመጀመሪያ ፊደል ናት። ተ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ የምናገኛት ማለት ነው። ከተማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና ደስታ ይላል። እንግዲህ እንደምታዩት ደስታ ይላል። ይህ ደ መጀመሪያ፣ ስ ደግሞ የሰ ቤተሰብ ስድስተኛ፣ ታ ደግሞ የተ ቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ደስታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጨለማ፣ በአንድ ላይ ስናነበው ምን ይላል? ጨለማ። እንግዲህ ጨ የመጀመሪያ ፊደል ናት። ለ የመጀመሪያ ናት። ማ ደግሞ የመቤተሰብ አራተኛ። ጨለማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና መረጃ ይላል። እንግዲህ እንደምታዩት መረጃ እንግዲህ የመጀመሪያ ፊደል ናት። ረ የመጀመሪያ ናት። የ የመጀመሪያ ናት። መረጃ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከባድ ይላል። እንግዲህ ከባድ እንግዲህ ከ የመጀመሪያ ፊደል ናት። ባ ደግሞ የበ ቤተሰብ አራተኛ የምናገኛት፣ ድ ደግሞ የደ ቤተሰብ ስድስተኛ። ከባድ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ደመቀ ይላል። በአንድ ላይ ስናነበው ደመቀ እንግዲህ ደ የመጀመሪያ ፊደል፣ መ የመጀመሪያ፣ ቀ የመጀመሪያ ፊደሎች ናቸው። እነዚህ እንደምታዩቸው ደመቀ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሀገር ይላል። እንግዲህ ሀገር በአንድ ላይ ስናነበው እንግዲህ ሀ የመጀመሪያ ፊደል ናት። ገ የመጀመሪያ፣ ር ደግሞ የረ ቤተሰብ ስድስተኛ የምናገኛት ማለት ነው። ሀገር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ደግሞ መነሻ ይላል። በአንድ ላይ ስናነበው መነሻ እንግዲህ መ የመጀመሪያ ፊደል ናት። ና ደግሞ የመጀመሪያ ናት። ሻ ደግሞ የሸ ቤተሰብ አራተኛ የምናገኛት ናት። መነሻ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዘመን ይላል። ዘመን እንግዲህ ዘ የመጀመሪያ ፊደል ናት። መ የመጀመሪያ ናት። ነ ደግሞ የነ ቤተሰብ ስድስተኛ። ዘመን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ገበያ ይላል። እንግዲህ የመጀመሪያ ፊደል ናት። በ የመጀመሪያ፣ ያ የቤተሰብ አራተኛ የምናገኛት ማለት ነው። ገበያ የሚል ቃል
ይህ መሰርትና ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀ ብ ሻ ሀበሻ ይላል። እንግዲህ እንደምታዩት ሀበሻ እንግዲህ ሀ የመጀመሪያ ፊደል ናት። በ የመጀመሪያ ፊደል ናት። ሻ ደግሞ የሸ ቤተሰብ አራተኛ ሀበሻ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ መጨረሻው ጥያቄ ላይ ነው የደረስነው። መጨረሻው ጥያቄ መሬት ይላል። እንግዲህ እንደምታዩት መሬት እንግዲህ መ የመጀመሪያ ፊደል ናት። ሬ ደግሞ የረ ቤተሰብ አምስተኛ፣ ተ ደግሞ የተ ቤተሰብ ስድስተኛ መሬት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዘፈን ይላል። እንግዲህ እንደምታዩት ዘፈን እንግዲህ ዘ የመጀመሪያ ቤተሰብ ናት። የመጀመሪያ ፊደል ናት። ፈ የመጀመሪያ ፊደል ናት። ደግሞ የነ ቤተሰብ ሆና ስድስተኛ ላይ የምናገኛት ዘፈን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና በአንድ ላይ ስናነበው ገንዘብ ይላል። ገንዘብ እንግዲህ ገ የመጀመሪያ ፊደል ናት። ደግሞ የነ ቤተሰብ ስድስተኛ የምናገኛት፣ ዘ ደግሞ የመጀመሪያ፣ ብ ደግሞ የበ ቤተሰብ ስድስተኛ የምናገኛት ማለት ነው። ገንዘብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሐሙስ ይላል። እንግዲህ ሀ የመጀመሪያ ፊደል ናት። ሙ ደግሞ የመ ቤተሰብ ሁለተኛ፣ ስ ደግሞ የሰ ቤተሰብ ስድስተኛ ሐሙስ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩቸው እነዚህ የአማርኛ ፊደላት ቃላት ምስረታ ናቸው። የአማርኛ ፊደላትን ቃላት መስርቼ ይዤላችሁ የቀረብኩኝ ጥያቄዎች ነበሩ። እንግዲህ ለዛሬ ቪዲዮ ከዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።